ተደሞ ብር ብለህ ሚሊዮን የሚያክል ብር ይዛ ብጠፋ ሚራ አጠገብ ጋር እንዳትደርስ ዝበል በደንብ እያለኩሽ ያለሁት ሚራ ሰይጣን መሆኔን በደንብ አውቃለሁ። አሁን የቀረኝ ስሜ ነው። እሱ ምን ማስታወሻ ጎበዝ ሮቤል የሚባለው ሰይጣን መሆኔን አስታውሰኛል። ጎበዝ ሚራ ጎበዝ ተዘጋጅተሽበታል። አሁን ቀጥ ብለህ ውጣ። እንዴት ሊያቅቻለ ሮቤል እዚህ ነገር ውስጥ እንድገባ የፈለገ ራስ አይኖር አይቀርም። አለብህ። እነዚህ ሰይጣኖች ምን ሊያደርጉ እንደሚችሉ እኮ አይታወቅም። እሺ እኔ ቆንጆ ታየሮትከው ሚራን የሚነሳ ተው እንጂ አላውቅም። እንችላለን ምን እንደሚፈጠር ብነግርህ አይሻልም? እንነጋገራለን። ሌላስ ምንድን ነው የማልችለው? ያማል እኮ ልቀቀኝ። ምን ሊፈጠር ይሆን እንዴ? ሚራ ሮቤልን በፍጹም አላቅህም አንተ ማን ብላ ሽምጥጥ አድርጓ ክደዋለች። እንግዲህ ሰለሞንም እጅግ አድርጎ አስጠንቅቆታል፣ ደብድቦታል። እንግዲህ ዶክተር ሰለሞን እያለ የአክስቷ ልጅ ነው ብሎ የሚያውቀው ዶክተር ሰለሞን እንግዲህ ዛሬ ላይ ፍቅረኛዋ ነኝ በማለት ይናገረዋል። እንግዲህ አድናንም ይሄንን በሰማ ሰዓት እጅግ በጣም ደንግጧል። እንዴ ጭራሽኑ ከእሷ ጋር እየተጫወትክብኝ ያለው ከአንተ ጭምር ነው እንዴ በማለት እንግዲህ አድናንም ደንግጦ ይገኛል። ሆኖም እንግዲህ ሰለሞን ከዚህም በፊት ዶክተር እንደሆነና የሚራ የአክስት ልጅ እንደሆነ ነበረ ሁለቱም የሚያውቁት። ዛሬ ላይ እንግዲህ የመጀመሪያ ፍቅረኛዋ እንደሆነና አንድ ላይ ተባብረው እንግዲህ የአድናንን ገንዘብ ንብረት ለመውሰድ እንደሆነ ይነግረዋል። ሮቤልም እንግዲህ ይህንን በሰማ ሰዓት እጅግ በጣም ደንግጧል። ምንድን ነው ያልከው? ፍቅረኛዋ ነኝ ያልከው ወይስ ጆሮዬ ነው እያለ ይገኛል። እንግዲህ በ52 ክፍል ላይ ሚራ ከቤት አንወጣም እያለችው ሰለሞን ወጥተን ትንሽ እንዝናና እያላት ነበረ። እሱም ወደ ውጭ እንደወጡ ሮቤልን አግኝቶት ነበረ። ሮቤልም ሚራን አገኘዋት ብሎ እጅግ ተደስቶ ወደ ሚራ እየሄደ ነበር ክፍሉ እየተጠናቀቀው። ሆኖም ሚራ እንደማታውቀው ትክደዋለች። አንተ ማነ ሮቤል ማነ ብላ ትለዋለች። ጭራሽኑ ብሎ ይላታል። አዎ እኔ አላቅህም፣ ሮቤል የሚባል ሰው አላቅም፣ ዞር በልልኝ ብላ ትለዋለች። እሱም ይሄ በፍጹም አይሆንም ብሎ ሲላትም እንግዲህ ሰለሞንም ይመታዋልና ይደበድበውና ይለያያሉ። እንግዲህ ሰለሞንንም ሮቤል ሴጣን ነው ይሄኔ እኛ ጋር የለም እያን አለን እሱ እንደ እስስ ይቀያየራልና ስለዚህ እኔ እኮ አንወጣ ብያለሁ፣ እዚህ ሰፈር መሆናችን እጅግ በጣም መጥፎ ነው ብላ ትለዋለች። እሱም በፍጹም እንደዚህ አይሆንም ብሎ ይላታል። አሁን ላይ ምንም ነገር ማድረግ አልችልም፣ ቶሎ ወደ ቤት እንመለስ ብላ እንግዲህ ወደ ቤት ይመለሳሉ ማለት ነው። ወደ ቤትም እንግዲህ ከተመለሱ በኋላ ሁለተኛ ከሮቤል ጋር እንዳትገናኝም ብሏት ነበረ። እሷም በቃ ተው እሱ ለብር ሲል የማያደርገው ነገር የለም፣ እሱ ሴጣን ነው፣ በእርግጥ አንቺ አታውቂውም፣ እጅግ ፈሪ ነው ብሎ ይላታል። ፈሪም ቢሆን ራሱ ለገንዘብ ሲሆን ራሱን እስከ መገደል ድረስ መስዋዕት የሚያደርግ ነው። ስለዚህ ትለዋለች። እሱም በፍጹም ከዚህ ቤት እንውጣ ሲላት በፍጹም እሱን ፈርቼማ ከዚህ ቤት አልወጣም ብሎ ይላታል። እሷም እንግዲህ በመሀል ላይ አሁን ላይ ተጨንቃ ትገኛለች ማለት ነው። ሆኖም እሱ ከቤት ወጥቶ ነበረ። እሷ ቤቷን እያስተካከለች ስራቷን እያነጣጠፈች ሰለሞንዬ የኔ ፍቅር መጣህልኝ እንዴ እያለችው እያለ ሮቤል ተከታትሎ ቤታቸውን አይቶ ነበረ። ሮቤል ነበር ማለት ነው። ሮቤልም እጅግ ተናዶ እንግዲህ እንቅ አድርጎ እንዳያችኋት ይዟት ነበረ እና ቀጥ ብለሽ ብሩን ታመጫለሽ ብሎ ብዙም ተደባድቦ ነበረ። ሆኖም እንግዲህ ሚራ እንደዛውም ቢደበድባትም እንግዲህ አልተሸነፈችለትም። ሆኖም ጥሏት እንዴድና እሷ እንደማታውቀው ትክደዋለች።
እሱም በፍጹም እንደማይተዋት ዝቷት ይወጣል። ልክ እሱ እንደወጣ ሰለሞን አይቶት ነበረ። ሰለሞንም ይከተለውና እንግዲህ ማስጠንቀቂያ ይሰጠዋል። አሁን ልዝትብህ ሳይሆን ከዛሬ ቀን ጀምሮ ሚራ ጋር ጭራሹኑ እንድትደርስ አልፈቅድልም። ከዛሬ ጀምሮ ሚራን እንድታያት በፍጹም አልፈቅድልም በማለት እንግዲህ እጅግ ማስጠንቀቂያ ይሰጠዋል። እሱም አሁን ላይ ወንድ ሆኜ ኮስተር ብዬ ማሳለፍ አለብኝ፣ ይህንን ነገር እንደዚህ ማሳለፍ የለብኝም ብሎ እንግዲህ እሱም እንደ ወንድ ነገር አድርጎት እንደማይፈራ ይነግረዋል። እንግዲህ ሰለሞን ኢሳውን አሳይቶታል ማለት ነው ለሮቤል። ሮቤልም እንግዲህ እንደዛው እንደተቀጠቀጠ ወደ ቤት ይሄዳል። አድናንንም ሚራ እንደካደችው ይነግረዋል። ሚራ አላቀህም አለችኝ፣ አግኝቻት ነበረ፣ አስደበደበችኝ በማለት ይነግረዋል። ሆኖም አብረን እንሆንና ይህንን ብር እናስመልስ፣ እኔ በእርግጥ ካንተ ጎን መሆን ፈልጌ ሳይሆን እኔ የምፈልገው ብሩን ነው። ሚራ ስለካደችኝ እኔ ሚራ መበቀል እፈልጋለሁ እና አብረን እንሆንና ብሩን እናስመልስ። ቤትህን እኮ ነው የሸጠች፣ በሚሊዮን እኮ ነው ብሩን የወሰደችው ብሎ ይለዋል። እሱም እንግዲህ ብትወስድም እኔ በፍጹም ስለ ብሩ አይደለም እኔ የማስበው ስለ ፍቅር ነው። ስለዚህ እኔ በፍጹም አንተን አላምንም፣ አንተ እንደፈለግ መሆን ትችላለህ ብሎ ይለዋል። እሱም እኔ አንተ እንድታምነኝ ሳይሆን ሚራ ኩዳኛለች። ስለዚህ ምን ጽንስ ትላለህ ሁል ጊዜ፣ ጽንስ ደግሞ ፈረደበት። ስለዚህ የምን ጽንስ ነው እያመጥለው ብሎ ሲለውም አድናን አንተ አትደፋፈረን እንጂ እኔ ያስጨነቀኝ ስለ ብሩ ሳይሆን ስለ ጽንስ ነው፣ እኔ በማገኛት ሰዓት አገኛታለሁ ብሎ ይለዋል። ሮቤልም እንግዲህ ስለ ጥቅት ሳይሆን እሱ ስለ ብር ነው፣ ሚራ ካለቃት እገላታለሁ እንጂ እያለ እንግዲህ እየዛተ ነው። ሆኖም እንግዲህ ሎሃና የኔ ፍቅራን ትጨናነቅ እያለችው ምግቡን እየሰራች እያለችው ምግቡን በእጁ እንዳይበላ እያጎረሰችው ትገኛለች ማለት ነው። እሷም እንደዛ እንግዲህ ሮቤል አሁን እንደምን ብዬ አድናን አሳምኜ ከአድናን ጋር ሁሉ ይሄን ሚራ መውሰድ አለብኝ፣ በፍጹም እንደካደች አይቀርም እያለ እንግዲህ እየዛተ ይገኛል። ሆኖ እንግዲህ ሚራ ትዳዋለች ማለት ነው። እንግዲህ አሁን ላይ ሉሃናን አግብቶ መኖር ትችላለች ትለዋለች አድናንና አድናን እንግዲህ ሚራ እንዳገኛታል። ሚራ ታገኛት ሚራንንም ካገኛት በኋላ የት ነው የሄድሽው ብሎ ይጠይቃታል። ምንም አያገባም አላቅህም ብላ እሱንም ትክዳለች። እንዴ ሮቤል ያለው እውነት ነው እንዴ ብላ ስትል ሮቤል ማን ነው አላቅም በማለት እንግዲህ ሽምጥጥ ታደርጋለች። እሱም ብሩን እንድታመጣ ይጠይቃታል። ሚስቴ ነሽ ብሬን አምጪ ይላታል። ካለበለዛ እጨዋለሁ ልቀቀኝ፣ እዚህ ጋር ደፈረኝ ብዬ መጨው እችላለሁ ብላ ስትል የትኛው ህጉን ታውቂያለሽ? እና ካልሆነ እከስሻለሁ ብሬን እስክታመጪ አልተውሽም ብሎ ሲላት እኔ ራሴ እከስሃለሁ በሚስት ላይ ሌላ ሁለተኛ ሚስት አምጥተህ ቤት ውስጥ በማኖር እከስሃለሁ፣ አሁን ዞር በልልኝ በማለት ትለዋለች። እሺ ሌላውን ነገር ተዩና ሳራ ምን ሆና ነው የሞተችው እንድትነግሪኝ እፈልጋለሁ በማለት ሲጠይቃትም እኔ ሳራ ምን ሆና እንደሞተች ምን የማውቀው ነገር አለ? ስለዚህ ልቀቀኝ ብያለሁ ልቀቀኝ ትለዋለች። ጮኬ ሊደፍረኝ ነው ብዬ ከምል ብትለቀኝ ይሻልሃል በማለት ስትለው እሷም እንደዛ ባለችው ሰዓት በፍጹም አለቅሽም ብሎ ይላታል። እሷም እንግዲህ ትጨዋለች ማለት ነው። እሷም ጨዋ አምልጣ ወደ ቤት ትሄዳለች። ቤትም እንግዲህ እንደሄደች ቤቱ ሮቤል ድጋሚ መጥቶ ነበረ። ድጋሚ መጥቶ ቤቱ ምን ቅርቅር አድርጎ ነበር። ጭራሽኑ ሮቤል ቤት ሰብሮ መግባት ጀመረ ብላ እጅግ እየተናደደች እያለ ሰለሞን ይመጣል። ሰለሞንም ቤቱ በሩ ማን የሰበረው ብሎ ሲላት
ሮቤል እንደሆነ ትነግረዋለች። እኔ እኮ ከዚህ እንሄድ ብዬሃለሁ። እኔ እዚህ መጀመሪያም ቤቱን ሳየው አልወደድኩትም። ስለዚህ እንሄድ ስትለው በፍጹም እነሱን ፈርቼ የሚሄድ አይደለሁም። እኔ ልካቸውን አሳያቸዋለሁ። ለእኔ አንቺ ሚስቴ ብቻ ነች። ስለዚህ ማንንም ፈርቼ ከዚህ የሚሄድበት ምክንያት የለኝም ብሎ ይላታል። እባክህን ከዚህ ተውና እንሂድ። ሮቤል ማለት ሴጣን ነው። እባክህን እንደዚህ አይነት ነገር ውስጥ እንድትገባ አልፈልግም። እኔ ሁለት ወንድማማቾቹን እንደዛ የተጠቀምኩባቸው በአይምሮና በብላት ነው ሁሉም ነገር የሚደረገው በማለት ትለዋለች። እሱም እኔ ማንነቴን አላወቁትም ለካ በማለት እንግዲህ ሄጄ ልካቸውን እነግራቸዋለሁ። አድናንም ይሄን ቤት አውቋል ስትለው በቃ ሄጄ ልካቸውን ነው የምነግራቸው በማለት እንግዲህ ወደ አድናን ቤት ይሄዳል ማለት ነው። እንግዲህ እነሱም ቁጭ ብለው ነበረ። ሮቤል ይመጣል። ሮቤልም ሲመጣ ሚራን እንዳገኘ አድናን ይነግረዋል። ካዳ ብሩን ተቀበልካት ወይ ብሎ ሲለው አንተ ምን ነው ብር አልክ ሲል እኔ አንተ አይምሮ ውስጥ ገብቼ ባይ ጥሩ ነበረ። እንደውም ብር ማለት የነበረብህ አንተ ነበርክ በሚሊዮን ሰርቋክ ሲለው እኔ ስለ ፍቅርና ስለ ልጄ ብቻ ነው ማስበው። እኔ ማስበው ስለ ጽንሱ ነው ብሎ ይለዋል። እሱም ጽንሱ እንደሌለ ስለሚያውቅ ጽንስ እያለ እየተናደደ ሳለ እንደዚህማ እንድትናገር አልፈልግም እያለው ሰለሞን ይመጣል ማለት ነው። ሰለሞንም ዛሬ ላስጠነቅቃችሁ ነው የመጣሁት ከሚስቴ ላይ ዞር በሉ ብሎ ይላቸዋል። እጅግ ይደነግጣሉ። በተለይ ሮቤል ተንቀጥቅጧል ማለት ነው። እንግዲህ ሰለሞን ከሚስቴ ራቁልኝ በማለቱ እጅግ ደንግጠዋል። እንግዲህ ዛሬ የሚለቀቀው በጣም ነው የሚያጓጓው ማለት ነው። እንግዲህ